እንዴት ናችሁ? እንዴት አላችሁ? የተወደዳችሁ የዓለም ዋንጫ ፍጻሜ ሲደረግ ለአርጀንቲና ብሔራዊ ቡድን እና ለኮቺንግ ስታፉ በጣም የሚያሳስቡ ከሚመስሉት የስፔን በርካታ ጥንካሬዎች አንደኛው የመስመር ተከላካዮቹ ጥንካሬ ነው። በዚህኛው የዓለም ዋንጫ በአውሮፓ ዋንጫው የዛሬ 2 ዓመት ከክንፍ ተጫዋቾቻቸው ያገኙ የነበሩትን አይነት አገልግሎት እያገኙ አይደለም። የዛሬ 2 ዓመት የላሚን ያማል ክስተት መሆን፣ የኒኮ ዊሊያምስ በከፍተኛ ደረጃ መጫወት ከቡድኑ ዋና ጥንካሬዎች መካከል አንደኛው ነበር። በቨርቲካሊቲው መሻሻል ውስጥ የበለጠ ቀጥተኛ መሆኑ፣ በሉዊስ ኤንሪኬ ዘመን 70% ገደማ ኳስ ይቆጣጠር የነበረው ቡድንን አይነት መሆኑን ትቶ የማይገመት ቀጥተኝነት ያለው አንድ ለአንድ የባላጋራ ቡድን የመስመር ተከላካዮችን አልፎ ለመሄድ የሚያስችል ፍጥነትም ቴክኒካዊ ክህሎትም የድሪብሊንግ ችሎታም ያላቸው የሜዳውን ስፋት የስፔን ብሔራዊ ቡድን በሚገባ እንዲጠቀም የሚያስችሉ ተጫዋቾች ነበሩ። አሁን እነዚህ ሁለት ተጫዋቾች የዛሬ 2 ዓመት የነበራቸውን አይነት ኢምፓክት እየፈጠሩ አይደለም፣ በጉዳት ምክንያት። ላሚን ያማል አሁንም ጀማሪ ተጫዋች ነው፣ ምንም ጥያቄ የለውም። ለእኔ ቀጥተኛዊ ባልሆነ ሁኔታ ዋናው ግራቪቴሽናል ፎርስ በመሆኑ ምክንያት የባላጋራ ቡድን ተጫዋቾች እሱን ማቆም ላይ ባለ ኦብሰሽን ምክንያት በግራ በኩል ብዙ ክፍት ቦታ እያገኙ ነው ብዬ አምናለሁ። ግን ራሱ እስካሁን ድረስ አንድ ትልቅ ፐርፎርማንስ ግን አላሳየም። ላሚን ያማል የሚያደርገውን ነገር አላደረግም እስካሁን ድረስ። ላለፉት 2-3 ዓመታት ያየነው ነገር እያደረገ አይደለም። ኒኮ ዊሊያምስም ጉዳት እያስቸገረው ነው እንደሚታወቀው እና ሉዊስ ደላፉዌንቴ በዚህኛው የዓለም ዋንጫ ከክንፍ አጥቂዎቻቸው ይልቅ የመስመር ተከላካዮቻቸው የዛሬ 2 ዓመት በአውሮፓ ዋንጫው ያገኙትን አገልግሎት እያገኙ ነው። ይሄ ግን ከተጫዋችነታቸው ታሪክ የተቀዳ ሳይሆን አይቀርም። ከግማሽ ምዕት ዓመት በፊት ሃቪየር ክሌመንት የሚባሉ አሰልጣኝ ነበሯቸው በወጣትነታቸው ራሳቸው ሉዊስ ደላፉዌንቴ ኳስ ተጫዋች በነበሩበት ጊዜ ማለት ነው እና ከሳቸው የወሰዱትን ትምህርት ሳይሆን አይቀርም አሁን በስፔን ብሔራዊ ቡድን እየተገበሩ ያሉት። ሁለቱ ያማል እና ዊሊያምስ በጉዳትም በጨዋታ ፊትነስ መጉደልም ምክንያት ጥቅም ሳይሰጧቸው ሲቀሩ ወደ ሁለቱም ፉልባኮቻቸውን ብዙ ጊዜ ሐሰተኛ 9 ቁጥር እንላለን። ሐሰተኛ የክንፍ ተጫዋቾች ደግሞ የሚባሉ አሉ። ቦታቸው የክንፍ ተጫዋችነት ቦታ አይደለም፣ ግን የክንፍ ተጫዋቾች የሚሰጡትን አይነት ጥቅም የሚሰጡ ናቸው። እንደ አጋጣሚ ሆኖ ፔድሮ ፖሮም ማርክ ኩኩሬያ በጣም አስደናቂ ዓለም ዋንጫ ነው እያሳለፉ ያሉት። የስፔን ብሔራዊ ቡድን ዋና የጎል ምንጭ ወደ መሆንነትም ተሸጋግረዋል። ለምሳሌ ከአጥቂ ኦያርሰባል ቀጥሎ ብዙ ጎል ያስቆጠረው የመስመር ተከላካዩ ፔድሮ ፖሮ ነው። ቁጥር 1 አሲስት አድራጊው የመስመር ተከላካዩ ማርክ ኩኩሬያ ነው። ሁለቱም ተጫዋቾች ግን የክንፍ ተጫዋችነት የቀደመ ታሪክ የነበራቸው ናቸው። በወጣትነታቸው በአካዳሚ ፉትቦል የክንፍ ተጫዋቾች ነበሩ። የነዚህን የመስመር ተከላካዮች ህይወት ሉዊስ ደላፉዌንቴ ደግሞ ኖረውታል። ለዚህ ሊሆን ይችላል አዳፕቴሽኑ ያን ያህል ከባድ ያልሆነባቸው። የአትሌቲክ ቢልባኦ ወጣት ቡድን ተጫዋች በነበሩበት ጊዜ ሃቪየር ክሌመንት አሰልጣኛቸው ነበሩ። ያን ጊዜ ገና 16 ዓመታቸው ነበር እና በዚያ ጊዜ የክንፍ ተጫዋች ሆኖ ነበር የጀመሩት። የግራ ክንፍ ተጫዋች ሆኖ ነበር የጀመሩት። አሁን የቀድሞ አሰልጣኛቸው ሃቪየር ክሌመንት በቅርብ ጊዜ ከኤልፓይስ ጋር በነበራቸው ቃለ ምልልስ ላይ እንደተናገሩት ሉዊስ ደንበኛ የአትሌቲክ ቢልባኦ አፈራሽ የክንፍ ተጫዋች የነበረ ነው፣ በወጣትነቱ አሰልጠኘዋለሁ ይሉና ኮንቨርት እንዴት እንዳደረጓቸው ወይም ወደ መስመር ተከላካይነት እንዴት እንደቀየሯቸው ይናገራሉ። ምክንያቱም ፉልባክ ሆኖ ለመጫወት የሚያስችል ቀጥተኝነትም ፍጥነትም ስኪልም ነበረው። ከክንፍ ተጫዋችነት ይልቅ እዚያ ቦታ ላይ ይዋጣለታል ብዬ ጥቂት ሜትሮችን ወደኋላ የሳብኩት እኔ ነኝ የሚል አስተያየት ይሰጣሉ። ራሳቸው ሲናገሩም በኋላ ደግሞ የዋናው ቡድን አሰልጣኝ ሆነው ኢኛኪ ሳይዝ ሲያሰለጥኗቸውም ሃቪየር ክሌመንት ከኃላፊነት ከለቀቁ በኋላ ማለት ነው 2 ጊዜ ላሊጋ ሻምፒዮን ሆነዋል። 1 ጊዜ ኮፓ ዴል ሬ ያሸንፈዋል። ግን በፉልባክነት ነው ያሸነፉት። ቦታቸው ፍጹም ተለውጦ ማለት ነው እና ይሄኛው ፐርሰናል ኤክስፒሪየንስ ይሄኛው የግል ጉዞ አሁን የክንፍ ተጫዋችነት ነፍስ ያላቸውን የመስመር ተከላካዮች በእንደዚህ አይነት ሁኔታ እንዲጠቀሙ እንዳስቻላቸው ራሳቸው ተናግረዋል። በራሴ ፕሮፌሽናል የድሮ ታሪክ ምክንያት ሁልጊዜም ቢሆን የማጥቃት የክንፍ ተጫዋቾችን ብዙ የሜዳ ስፍራ የሚሸፍኑ ለተጋጣሚ ቡድን የፍጹም ቅጣት ምት ሳጥን በጣም ቀርበው የሚጫወቱ ተጫዋቾችን እፈልጋለሁ። እንዲህ አይነት የመስመር ተከላካዮችን ሁልጊዜም መወድ ነበር ብለዋል ከፖርቱጋል ጋር ከመጫወታቸው በፊት በነበራቸው ቃለ ምልልስ ላይ እና ይህንን ለማድረግ የሚሆኑ አይዲያል ተጫዋቾች አሉ፣ እንዲህ አይነት ኮንሰፕት ያላቸው ተጫዋቾች ይላሉ። ከኩኩሬያን ጀምር። ኩኩሬያን በጣም የሚገርም
የአውሮፓ ዋንጫ የዓለም ዋንጫ ነው እያሳለፈ ያለው። በክለብ እግር ኳስ አስቸጋሪ ሲዝን ነው። ቼልሲ እንደምታውቁት በፕሪሚየር ሊግ የጨረሰበትም በሌሎች ውድድሮች የነበረውም ሬከርድ በጣም መጥፎ የውድድር ዘመን ነው። ግን የመጀመሪያ የስፔን ጨዋታ ከኬፕ ቨርድ ጋር ከመደረጉ በፊት ነው ለሪያል ማድሪድ መፈረሙን ያወቅ ነው እና በዚህኛው የዓለም ዋንጫ ከስፔን ብሔራዊ ቡድን ተጫዋቾች መካከል በማጥቃት ስጋቶች ውስጥ በቀጥታ በመሳተፍ የስፔን ብሔራዊ ቡድን በሚፈጥራቸው የማጥቃት አደጋዎች ውስጥ በመሳተፍ ሁለተኛው ተጫዋች የሚበልጠው ሮድሪ ብቻ። አንድሪል ብላብ የሚባል ዌብሳይት አለ፣ እዛ ላይ የተቀመጠ ሞዴል እሱን ያሳያል። የማንቸስተር ሲቲው አማካይ ሮድሪ መቼስ በቀደም ስለሱ አንድ መጠነኛ ፕሮግራም በሰራን ጊዜ በስፔን ብሔራዊ ቡድን ውስጥ ያለው ጥቅም ሁለመናዊ ነው። በመከላከልም ጨዋታ በመቆጣጠርና በኳስ ቁጥጥርም ጊዜ ማጥቃቱን በማሳደግም ያለው ኃላፊነት በጣም በጣም ከፍተኛ ነው። ስለዚህ መገመት እንደምትችሉት በማጥቃቱም ውስጥ ያለው ኢምፓክት ቀላል የማይባል። ለምሳሌ የስፔን ብሔራዊ ቡድን 5.94 ኤክስጂ ባስመዘገበባቸው የማጥቃት ሂደቶች ውስጥ ተሳትፏል የተጫዋች። ከዛ ቀጥሎ ግን ኩኩሬያ ነው ያለው 4.47። ይሄ ለመስመር ተከላካይ ብዙ የተለመደ አይደለም። አሰልጣኙ የሰጡትን ከፍ ያለ ኃላፊነትም የሚያሳይ ነው። አንደኛ ከክላሲክ የክንፍ ተጫዋች ጋር አይደለም እየተጫወተ ያለው። የዛሬ 2 ዓመት ብዙዎቹን ጨዋታዎች ያደርግ የነበረው ከኒኮ ዊሊያምስ ጋር ነው። ኒኮ ዊሊያምስ ክላሲክ የክንፍ ተጫዋች፣ ደንበኛ ከመስመሩ መነሳት የሚወድ የተች ላይን የክንፍ ተጫዋች የሚባል ነው። በእርግጥ እየሰበረ ወደ ውስጥ ይገባል፣ ግን በቃ ጥጉን ይዞ የሚጫወት የክንፍ ተጫዋች ነው የነበረው። አሁን በዚህኛው የዓለም ዋንጫ የመጀመሪያው ጨዋታ ላይ ፌረን ቶሬስ ነበር እዛ ላይ የተሰለፈው። ከዚያ በኋላ በቅርብ ጊዜ ደግሞ አሌክስ ባዬና የሚጫወተው። ሁለቱም ንጹህ የክንፍ ተጫዋቾች አይደሉም፣ የበለጠ ወደ ውስጥ መግባት የሚወዱ ናቸው። ፌረን ቶሬስ የአጥቂነት ሚናው የሚያዘነብል ነው፣ ወደዛ የሚጎተት ወደ ሳጥን የበለጠ ገብቶ የሚጫወት ነው። እዛ ቦታ ላይ የተሰለፈው አሌክስ ባዬና የበለጠ የአማካይነት ዝንባሌ አዝማሚያ ያለው ተጫዋች ነው። ስለዚህ ኮሪደሩ ይከፈታል። አሰልጣኙ ደግሞ ኮሪደሩ ለአንድ ተጫዋች ነፃ በሚሆንበት ጊዜ እላይ ድረስ ሄዶ ወደ ተጋጣሚ ቡድን ሶስተኛ የሜዳ ስፍራ ተጠግቶ ወደ ሳጥንም ቀርቦ እንዲጫወት ላይሰንስ ሰጥተውታል። አንዳንዶቹ በአይናችን ስናይ የሚገኝባቸው የሜዳ ስፍራዎችም ቁጥሮችም የሚያረጋግጡት እሱን ነው። ለምሳሌ ከክንፍ ቦታ ላይ ብዙ የጎል ዕድሎች በመፍጠር ቪኒሽስ ብቻ ነው የሚበልጠው። ቪኒሽስ በእርግጥ በጊዜ ነው ከዓለም ዋንጫ ውጭ ሆኑ፣ ግን በጠቅላላው በዓለም ዋንጫው ላይ ከተሳተፉ ተጫዋቾች መካከል የክንፍ ተጫዋቾችን ብቻ ከሆነ ከግምት የምናስገባው የክንፍ ተጫዋች አይደለም፣ ግን ይሄ እንደ ክንፍ ተጫዋች እየተጫወተ እንጂ እና ከኒኮ ዊሊያምስ መልቀቅ በኋላ የስፔን ብሔራዊ ቡድን ያጣው ነገር ያለ ይመስለኛል። በእርግጥ ግን ከክንፍ ቦታ ያለ አደገኝነትን ግን ሙሉ ለሙሉ አጥተውታል ማለት አይቻልም። በጣም ከፍተኛ ጥቅም ነው እየሰጠ ያለ። 2 አሲስቶችም አሉት። አንድ ኦን ጎል እንዲቆጠርም ፎርስ አድርጓል ሳውዲ አረቢያን 4-0 ባሸነፉበት ጨዋታ። በሌላኛው ክንፍ በኩል ያለው ደግሞ የመጀመሪያው ጨዋታ ሲደረግ ዮሬንቴ ነበር የጀመረው። እሱም አሲስት ሰጥቷል ከኡሩጓይ ጋር በነበረው ጨዋታ አሌክስ ባዬና ላስቆጠረው ጎል። ነገር ግን አሁን ብዙ ጨዋታ እየተጫወተ ያለው ፔድሮ ፖሮ ነው። ባለፈው ፈረንሳይ ላይ 2ኛውን ጎል ያስቆጠረው የቶተናም ተጫዋች ማለት ነው። በጠቅላላው የስፔን ብሔራዊ ቡድን ካስቆጠራቸው 9 ጎሎች መካከል 3ቱ በፉልባኮቹ የተሰጡ ናቸው። 2ቱን ኩኩሬያ፣ አንደኛውን ማርኮስ ዮሬንቴ። 3 አሲስቶች ከፉልባኮቹ 1/3 የሚሆነው ግን ፔድሮ ፖሮ ደግሞ በ443 ደቂቃዎች 2 ጎሎች አስቆጥሯል። በአጭር ቶርናመንት ለፉልባክ በጣም ከፍተኛ ቁጥር ነው። ከኦያር ሰባል ቀጥሎ ብዙ ጎል ያስቆጠረው የስፔን ብሔራዊ ቡድን ተጫዋች የሆነው ለዛ ነው። የስፔንን ቡድን ብዙ ጎል የሚያስቆጥር ቡድን አይደለም። ስለዚህ የአንዳንዱ ጎል ዋጋ ከፍተኛ ነው። ግን በተለይ አንደኛው ጎል ግን አሁን ኩትን ነጥብ የሚያጠናክር ይመስለኛል። ምክንያቱም ፔድሮ ፖሮ ካስቆጠራቸው ጎሎች መካከል አንደኛውን ከኦስትሪያ ጋር በነበረው ጨዋታ ያቀበለው ሌላኛው ፉልባክ ማርክ ኩኩሬያ ነው። ኮስት ቱ ኮስት ይባላል። ከአንደኛው ፉልባክ ወደ ሌላኛው ፉልባክ ሲመጣ ግን ሁለቱም በተመሳሳይ ጊዜ ለማጥቃት ወደፊት እንዲሄዱ አሰልጣኙ ምን ያህል ነፃነት እንደሰጧቸው ያሳያል። እና ሁለቱ የክንፍ ተጫዋቾች ኩኩሬያና ፔድሮ 5 ጎሎች ላይ በቀጥታ ተሳትፈዋል ማለት ነው። የሞሮኮ አሽራፍ ሀኪሚ ብቻ ነው ከነሱ የበለጠ የጎል ተሳትፎ ያለው። ይሄ ግን የመከላከል ስንፍና ወይም በመከላከል መወጣት ያለባቸውን ሚና አላጎደለውም። ለምሳሌ ኩኩሬያ ባለፈው በአውሮፓ ዋንጫው ከነበረው የበለጠ ፕሬስ ያደርጋል። በ11% የበለጠ ነው ፕሬስ የሚያደርገው። በጀርመን የአውሮፓ ዋንጫ በተደረገበት ጊዜ ይሄ የቀድሞ ቼልሲ የምንለው አሁን ተጫዋች በባርሴሎና ውስጥ አድጓል። የላማሲያ ተጫዋች ነበር። በአይባር፣ በሄታፌ፣ በብራይተን፣ በቼልሲ ተጫውቷል። አሁን ወደ ሪያል ማድሪድ ሄዷል እና በአውሮፓ ዋንጫው ላይ
በየጨዋታው በ90 ደቂቃ 52 ጊዜ ነበር ፕሬስ ያደርግ የነበረው ወይም 52 የፕሬሲንግ ሩጫዎች ነበር የሚያደርገው። አሁን 58 አድርሶታል። ስለዚህ የማጥቃት ኃላፊነቱ ቢጨምርም በመከላከል በኩልም እንደዚሁ በጣም የበለጠ እንዲያውም የዛሬ 2 ዓመት ከነበረውም የበለጠ ነው አገልግሎት እየሰጠ ያለው። ተመሳሳይ ነገር ስለ ፔድሮ ፖሮ ማለት ይቻላል። ፔድሮ ፖሮ የዛሬ 2 ዓመት ያው ጀማሪ አልነበረም። ስለዚህ ከራሱ ጋር አናነጻጽረው፣ የምናነጻጽረው ከዳኒ ካርቫሃል ጋር ነው። ካርቫሃል ነበርና የስፔን ብሔራዊ ቡድን የቀይ መስመር ተከላካይ ነበር እና ዳኒ ካርቫሃል በፕሬሲንግ ጊዜ 46 ጊዜ ነበር ፕሬስ ያደርግ የነበረው በጨዋታ። ፔድሮ ፖሮ 60 ጊዜ ነው የሚያደርገው ማለት ከዳኒ ካርቫሃል በ30% የበለጠ ፕሬስ ያደርጋል ማለት ነው። ስለዚህ በማጥቃት ላይ አሰልጣኙ ብዙ እንዲሳተፉ ለተጫዋቾቹ ፍቃድ መስጠታቸው በመከላከል በኩል እንዲለግሙ አላደረጋቸውም። በዚህ የአርጀንቲና ጨዋታ ላይ በጣም ኢንትረስቲንግ ነጥብ የሚሆን ይመስለኛል። ምክንያቱም የአርጀንቲና ብሔራዊ ቡድን የመጀመሪያዎቹ ጨዋታዎች ላይ ቲያጎ አልማዳን ይጠቀም ነበር። የንጹህ የክንፍ ተጫዋች ነበር ቲያጎ አልማዳ። አሁን እሱን በተለይ ሊያንድሮ ፓሬዴስ የመጀመሪያ አሰላለፍ ውስጥ መካተት ከጀመረ በኋላ በግራ ክንፍ በኩል ንጹህ የክንፍ ተጫዋች እየተጠቀመ አይደለም። የበለጠ የሚድፊልድ ዳይመንድ ነው የሚጠቀም። ከእንግሊዝ ጋር በነበራቸው ጨዋታ እንዲያውም ንጹህ የክንፍ ተጫዋች ሲጠቀም በቀኝ በኩል ነው ያንን ለውጥ ያደረገው። ሮድሪጎ ደ ፖል ወጣና ጁሊያኖ ሲሞኔ የመጀመሪያ አሰላለፍ ውስጥ እንዲካተት ሆነ። ስለዚህ በአርጀንቲና በኩል በግራ ክንፍ በኩል ሊከፈት ይችላል። በዛ ላይ ደግሞ ኒኮላስ ታgliafico ነው የግራ ፉልባክ ሆኖ የሚጫወተው። እሱ ደግሞ በጣም ከፍ ያለ ኮሪደር የመቆጣጠር ኃላፊነት የተሰጠው ተጫዋች ነው እና በአንድ ጊዜ ላሚን ያማልንም ደግሞ ፔድሮ ፖሮንም የመከላከል ኃላፊነት ሊኖርበት ይችላል ማለት ነው። ለነ ሊዮኔል ስካሎኒና ለሱ ስታፍ በጣም የሚያሳስብ ሊሆን ይችላል። በዚህ የዓለም ዋንጫ ላይ የስፔን ፉልባኮች ያላቸው በጣም ከፍተኛ ሚና 40% የሚሆን የስፔን ጎል የተቆጠረው ከነዚህ ፉልባኮች ወይ ራሳቸው በማስቆጠር ብዙ ጊዜ ፔድሮ ፖሮ ሲያደርግ እንዳየ ነው ወይ በአሲስት ማርክ ኩኩሬያ እንዳደረገው 40% በጣም ከፍተኛ ነው እና ሉዊስ ደላፎንቴ ራሳቸው ሁልጊዜም የማጥቃት ፉልባኮች ወደ ነበር ወደ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ተጠግተውም እንዲጫወቱ ፈልጋለሁ። አሁን ይሄ ብልህ አለመሆን ማለት ነው። እንዲህ አይነት ተጫዋቾች ኖረውኝ እንደዚህ አይነት ካራክተሪስቲክስ ያላቸው ተጫዋቾች ኖረውኝ እነሱ ሊሚት ማድረግ ብልህ አለመሆን ማለት ነው የሚል አስተያየት ሰጥተዋል። ኩኩሬያን በተመለከተ በቀደም ቲየሪ ኦንሪያን በጣም ኢንትረስቲንግ አድናቆት ሲሰጠው አይቻሉ። ተገቢ አድናቆት ይመስለኛል። ከፈረንሳይ ጋር በነበረው ጨዋታ በሁለቱም ቡድኖች በኩል አንዳንድ ጠቃሚ ተጫዋቾች ቢጫ ካርድ አይተው ነበር። ለሌላ ካርድ ሚናቸው ሊያጋልጣቸው የሚችል አይነት ተጫዋቾች፣ ለምሳሌ አድሪያን ራቢዮ አንደኛው ነው። በእርግጥ እኔ ከዛ ጨዋታ በኋላ ራቢዮን ማስወጣቱ ትክክል አይደለም፣ 32 ዓመቱ ነው፣ ከቢጫ ካርድም ጋር መጫወት ይችላል። you have to trust your ተጫዋች። አንዳንድ ጊዜ ተጫዋቾቻችሁን ማመን ያስፈልጋል እና አሰልጣኙ ለሌላ ካርድ እንዳይጋለጥ ፈርቶ ቀይሮ አስወጣው። ስለዛ ጉዳይ በእርግጥ ማናቃቸው ነገሮች አሉ። ሁልጊዜም እኛ ባየነው ነገር ነው አይደለም ድምዳሜ ላይ የምንደርሰው። ግን አሰልጣኙ ቢጫ ካርድ ከተመለከተ በኋላ ቀይሬ እንዳስወጣው ጠይቆኝ ነበር ብሏል። ምክንያቱም ራሴን መሆን አልችልም ከዛ በኋላ እኔ ደግሞ ተጫዋች ሆኜ አውቃለሁ። ይሄንን ከቢጫ ካርድ ጋር በዛ ቦታ መጫወት ያለውን ሪስክ አውቃለሁ እና ደግሞ አንድ ሌላ ካርድ ሊያሰጥ የሚችል ጥፋት ፈጽሞ ስለነበር ሪስክ መውሰድ አልፈልግም እና በቃ 20 ምናምን ደቂቃ ነው የቀረው የመጀመሪያ አጋማሽ ሊያበቃ። ጨዋታውን በቃ ታክል ሳትወርድ ማኔጅ አድርግና ሁለቱ አጋማሽ ላይ ለውጥ እናደርጋለን አልኩት ይላሉ። ስለዚህ ኢኒሺዬሽኑ የመጣው ከተጫዋቹ ነው። ግን ኩኩሬያ እንደማስታወሳችሁት እንደሆነ በመጀመሪያ አጋማሽ ቢጫ ካርድ ተመልክቶ ነበር 30 ደቂቃ ሳይሆኑ ማለት ነው። ከዛ የተቀረውን አንድ ሰዓት ከባሎንዶር አሸናፊው ኦስማን ዴምቤሌ በጣም ትሪኪ ከሆነው ተጫዋች እና ከማይክል ኦሊሴ ጋር ሁለቱ ቦታ እየተፈራረቁ ነበር ይጫወቱ የነበሩት። ሁለቱን የተቋቋመበት መንገድ በጣም የሚገርም ካርድ እያለው ለሌላ ቢጫ ካርድ ሊጋለጥ የሚችልበት እድል እያለ በእርግጥ የስፔን ብሔራዊ ቡድን የሚከላከልበት ሁኔታ በኳስ ስለሆነ ብዙ ተርኖቨር፣ ብዙ የመልሶ ማጥቃት የመከላከል ኃላፊነት እንዳይኖርባቸው አድርጓል። ግን ኦሊሴም ዴምቤሌም ከራሳቸው የሜዳ ስፍራ ኳስ ተቀብለው ሄደው ድሪብል አድርገው ማለፍ የሚችሉ ተጫዋቾች ናቸው። በዛ ጊዜ ያሳየው እርጋታ የሚገርም ነው። በነገራችን ላይ ስለ ማጥቃት አስተዋጽኦ ስንናገር በፍጹም ቅጣት ምቱ መገኘትም ላይ ክሮሱ ጥራት ያለው ባይሆንም ግን እሱ ነበር ክሮስ ያደረገው። በኋላ ሉካ ዲኝ ስህተት የሰራበት ላሚን ያማል ላይ ጥፋት የፈጸመበት እና ጨዋታውን ከዛ በኋላ ኮንዲሽን ያደረገው የፍጹም ቅጣት ምት የተገኘው አንደኛ ወደፊት ክሮስ ያደረገበት ቦታ የክንፍ ተጫዋቾች የሚገኙበት ቦታ ነው። ከዛ ወደ ሳጥን ነው ኳሱን ክሮስ ያደረገው። ስለዚህ ያንን የማጥቃት ሪስክ በመውሰዱ ምክንያት ነው
ስፔንን ከሞላ ጎደል ወደ ዓለም ዋንጫ ፍጻሜ በማድረስ ውስጥ በጣም ትልቅ ሚና የነበረው የመጀመሪያው ጎል የተቆጠረው እሱ አሁን በአሲስት አይመዘገብም፣ በምን አይመዘገብም፣ ግን ጨዋታውን የከፈተው ጎል የተቆጠረው በሱ ኢኒሺዬሽን ምክንያት ነው እና አሰልጣኙ ራሳቸው ከራሳቸው የተጫዋችነት ታሪክ ተነስተው ራሳቸው እንዲህ አይነት ተጫዋች ስለነበሩ ማለት ነው መፍትሄ አግኝተዋል። ኮቺንግ ማለት ይሄ ነው እና ሉዊስ ደላፎይንቴ ለሁለተኛ ትልቅ ውድድር ፍጻሜ ደርሰዋል ማለት ነው እና ለአርጀንቲና ትልቅ ጥንቃቄ የሚጠይቅ ሌላ የስፔን ጥንካሬ ይመስለኛል። ብዙ ማይወራለት ግን በዓለም ዋንጫው ላይ ልዩነት እየፈጠረ ያለ የስፔን ጥንካሬ የፉልባኮቹ የማጥቃት አደገኝነት ነው።